ህወሓት የፕሪቶሪያውን ስምምነት መፍረሱን አወጀ። በትግራይ ክልል ከፍተኛ ፖለቲካ ውጥረት ነግሷል ተባለ። ሳውዲ በመቶዎች የሚቆጠሩ ኢትዮጵያውያን ላይ በጀምላ ለመግደል ፈረደች። በመካከለኛው ምስራቅ ፖለቲካ ላይ ተጽዕኖ የሚፈጥር የፖለቲካ ውጥረት የሚያባብስ ውሳኔ ጃፓን አወጀች። በኢራቅ ሰማይ ስር እየተካሄደ ያለው የድሮን ጥቃት አሳሳቢ ነው ተባለ። 62ኛ ቀኑን ያስቆጠረው የአሜሪካ ኢራን ጦርነት ውጤቱ አስደንጋጭ መሆኑን አሜሪካ መርዶ ተቀበለች። ፔንታጎን ለዚህ ጦርነት $25 ሚሊዮን ማውጣቱን የፖለቲካ ኪሳራ ነው ተባለ። ትራምፕ ከረር ያለ ማስጠንቀቂያ ለኢራን አሰሙ። በደቡብ አፍሪካ በኢትዮጵያውያን ላይ አሰቃቂ የጀምላ ግድያ የተፈጸመ መሆኑን ተደመጠ። ይህ ኦርቶፒያ ሚዲያ ነው። ሰላም ጤና ይስጥልን ክቡራንና ክቡራት የኦርቶፒያ ሚዲያ ተከታታዮች፣ በየዕለቱ ትኩስና ወቅታዊ ዓለም አቀፍ የፖለቲካና ቢዝነስ ፈጠራና ቴክኖሎጂ፣ ሃይማኖታዊ ኩነቶችን፣ መዝናኛ እንዲሁም ታሪካዊ ክንዋኔዎችንና ዜናዎችን እናቀርባለን። በየጊዜው አዳዲስ መረጃዎች ለመከታተል ቀድመው እንዲደርሶ ሳብስክራይብ እንዲያደርጉ በመጠቆም መረጃዎቹ ለወዳጅ ዘመድ እንዲደርስ ሼር ያድርጉ። ቪዲዮውንም ላይክ እንዲሁም መጋቢ አስተያየቶን እንዲያስቀምጡልን በማለት ወደ ዕለቱ ዝርዝር ጉዳይ እናልፋለን። ዛሬ በዓለም አቀፍ ደረጃ እጅግ አሳሳቢና ታሪካዊ ክስተቶች እየተመዘገቡ ነው። የሰው ልጅ ሕይወትና ሀገራዊ ዲፕሎማሲያዊ ግንኙነቶችን በአንድ ጊዜ የሚፈታተኑ ጉዳዮችን እናስደምጣቸዋለን። ሂውማን ራይቶች በአስቸኳይ ጣልቃ ገብነት ያስፈልጋል ሲሉ ዓለም አቀፍ ጥሪ ያቀረቡበት በሳውዲ አረቢያ በእስር ቤት በሚገኙ በመቶዎች የሚቆጠሩ ኢትዮጵያውያን የሞት ፍርድ ጉዳይ መረጃ እናደርሳለን። በመካከለኛው ምስራቅ ፖለቲካ ላይ በሚፈጥረው የፖለቲካ ውጥረት የሚያሳስብ ውሳኔ ጃፓን ከእስራኤል ጋር ያላትን የዘመናት ዲፕሎማሲያዊ ግንኙነት ሙሉ በሙሉ ማቋረጧን አውጃለች። ዝርዝሩንም እናስደምጣለን። ቢቢሲ በኢራቅ የሚገኘውንና በየቀኑ 25 ሰው አልባ አውሮፕላን ሲሰነዘርበት የቆየውን የአሜሪካና የብሪታንያ የጦር ሰፈር መጎብኘቱን ያገኘውንም ግሩም መረጃ እናስደምጣቸዋለን። በተጨማሪም በትግራይ ክልል የፕሪቶሪያው ስምምነት መፍረሱን ተከትሎ የተፈጠረውን ውጥረት፣ በደቡብ አፍሪካ ኢትዮጵያውያን ላይ እየተፈጸመ ያለውን ግድያና ሌሎችንም ዝርዝር ጉዳዮች እናስደምጣችኋለን። እንደ ሁልጊዜው አብራችሁን ቆዩ። የመጀመሪያው ጉዳያችን በሳውዲ አረቢያ ስር ላይ የሚገኙ ኢትዮጵያውያን ስደተኞች ዕጣ ፈንታ ይሆናል። ሂውማን ራይቶች ባወጣው መግለጫ መሰረት በአሲር ክልል የሚገኘው ካሚስ ሙሻይ እስር ቤት ውስጥ ከ200 በላይ ኢትዮጵያውያን በጀምላ የሞት ፍርድ ተፈርዶባቸዋል ብሏል። ባለፈው ሳምንት ብቻ 3 ኢትዮጵያውያን በግድያ ወንጀል የተቀጡ ሲሆን አሁን ደግሞ ሌሎች 65 ስደተኞች ከአደንዛዥ እጽ ጋር በተያያዘ የሞት ፍርድ ሊፈጸምባቸው እንደሚችል ተነግሯል። የሚገርመው ግን አብዛኛዎቹ ስደተኞች በኢትዮጵያ ባህልና ሕጋዊ የሆነውን ጫት በመያዛቸው ብቻ ነው ለዚህ የሞት ፍርድ የተዳረጉት። የድርጅቱ ተመራማሪ ናዲያ ሃርማን ሳውዲ አረቢያ መሰረታዊ የፍትህ ሂደት ስለነፈገቻቸው ስደተኞች እንዲህ ያለ ጨካኝ እርምጃ መውሰዷ ለህይወት ያላትን ግዴለሽነት ያሳያል ብለዋል። ስደተኞቹ ያልተረዱትን የእምነት ቃል እንዲፈርሙ መገደዳቸውና ጠበቃ ለማግኘታቸው የፍትህ ሂደቱን አጠራጣሪ አድርጎታል ብለዋል። በኢትዮጵያ በኩል የትግራይ ወጣቶች ጉዳይ ቢሮ ለውጭ ጉዳይ ሚኒስቴር በጻፈው ደብዳቤ የመንግስት ዝምታን አገራዊ ውርደት ሲል ጠርቶታል። ዜጎች በጦርነትና በኢኮኖሚ ችግር ተሰደው እንዲህ ያለ ጀምላ ግድያ ሲፈጸምባቸው የዲፕሎማሲው ጣልቃ ገብነት አስፈላጊ መሆኑን አሳስቧል። ወደ እስያ ስናመራ ጃፓን ከእስራኤል ጋር ያላትን ማንኛውንም አይነት ዲፕሎማሲያዊ ግንኙነት ሙሉ በሙሉ ማቋረጧን አስታውቃለች። ጃፓን ኤምባሲዋን ከመዝጋት ባለፈ የንግድ ደህንነትና የቴክኖሎጂ ትብብሮችንም ሰርዛለች። የጃፓን መንግስት ለዚህ የወሰደው እርምጃ እስራኤል ከኢራን ጋር እያካሄደች ያለውን ጦርነትና በጋዛና በክልሉ እየተፈጸሙ ያሉትን የሰብአዊ መብት ጥሰቶች በመቃወም ነው ተብሏል። ጃፓን ከዚህ ቀደም በአሜሪካ ላይ ያሏትን የነዳጅ ጥገኝነት በመቀነስና ከኢራን ጋር ያላትን ግንኙነት በማጠናከር ላይ ትገኛለች። የእስራኤል የውጭ ጉዳይ ሚኒስተር ውሳኔውን የሚያሳዝን ሲለው ዋሽንግተን በጃፓን እርምጃ ቅር መሰኘቷን ገልጻለች። ይሁን እንጂ ጃፓን ቀስ በቀስ ከቻይናና ከኢራን ጎን መሰለፏን በቢሊዮን ዶላር የሚቆጠሩ የሳይበር ደህንነትና የቴክኖሎጂ ስምምነቶችን አደጋ ላይ ጥሏል ተብሏል። በመቀጠልም የቢቢሲው ጋዜጠኛ ጆናታን በሌ በኢራቅ የሚገኘውን እጅግ አደገኛ የሆነውን የአሜሪካና የብሪታንያን የጦር ሰፈር ጎብኝቷል። ግጭቱ ከመባባሱ በፊት በየቀኑ እስከ 28 የድሮን ጥቃቶች በዚህ ጣቢያ ላይ ሲሰነዘሩ እንደነበር ተገልጿል። በሰፈሩ የሚገኙ የብሪታንያ አየር ኃይል ስፔሻሊስቶች
የጥፋት መሳሪያዎች ሲመጡ የሚሰማው ድምፅ ደም አፋሳሽ ነው ሲሉ ሁኔታውን ገልጸውታል። ምንም እንኳን በዋሽንግተንና በለንደን ፖለቲከኞች መካከል የተወሰኑ ልዩነት ቢኖሩም በጦር ሜዳው ላይ ግን ሁለቱም ወታደሮች እርስ በርስ በመጠበቅ ላይ መሆናቸውን የጦር ኃይሎቹ ሚኒስተር አልካንሰርስ ገልጸዋል። ይህ ትብብር የኢራንን ድሮኖች በመከልከል ረገድ ትልቅ ሚና እየተጫወተ ይገኛል። በመቀጠልም ከ9 ወር በላይ በባህር ላይ የቆየችው እና ታሪካዊ ስምሪት ያደረገችው ዩኤስኤስ ግሪንላንድ አርፎርድ መርከብ ወደ አሜሪካ የተመለሰች መሆኑን እናስደምጣቸዋለን። ይቺ መርከብ በኢራን ጦርነትና በቬንዙዌላ መሪ ኒኮላስ ማዱሮን መያዝ ውስጥ ትልቅ ሚና ተጫውታለች። ባለሙያዎች እንደሚናገሩት መርከቧ ረጅም ጊዜ በባህር ላይ መቆየቷ የጥገና ስራ ያስፈልጋታል። ሆኖም ይህ ውሳኔ በኢራን ላይ የነበረውን ግፊት ይቀንሰዋል ወይስ አሜሪካ ስልቷን ያስቀይራታል እየተባለ ነው። የፔንታጎኑ ባለስልጣን ይህን የዝግጁነት ጉዳይ መሆኑን ቢገልጽም በክልሉ ያለው ኃይል ሚዛን ግን አሁንም በትክክል ነው ብለዋል። ወደ ትራምፕ አስተዳደር ስንመለስ ግጭቱ ኢኮኖሚና ወታደራዊ መልክ ይዟል። ፕሬዚዳንቱ የባህር ኃይል እገዳው ከቦምብ ፍንዳታ የተወሰነ ደረጃ የበለጠ ውጤታማ ነው ብለዋል። አሜሪካ በዚህ ጦርነት እስካሁን $25 ሚሊዮን አውጥታለች። የኢራን ሪያል በታሪክ ዝቅተኛ ደረጃ ላይ ይገኛል። 1.8 ሚሊዮን ሪያል በአንድ ዶላር እየተቀየረ ነው ተብሏል። የኢራን ኢኮኖሚ የተዳከመ ነው። ነገር ግን የቴህራን አመራሮች አቋማቸውን አልቀየሩም። ትራምፕ ከፑቲን ጋር ባደረጉት የስልክ ውይይት ሁለቱም የኢራን ኒውክሌር መሳሪያ እንድትይዝ እንደማይፈልጉ ተስማምተዋል መባሉን ዓለምን እያሳለቀ ነው። ከወታደራዊና ኢኮኖሚያዊ ውጥረት ባሻገር በኢራን ውስጥ ያለው የሰብአዊ መብት ሁኔታ በጣም አሳሳቢ ነው ተባለ። የተባበሩት መንግስታት ሪፖርት እንደሚያሳየው ከጥር ወር ወዲህ ከ4000 በላይ ሰዎች ታስረዋል። ቢያንስ 21 ሰዎች ተገድለዋል። በሰላማዊ ተቃዋሚዎች ላይ እየደረሰ ያለው ግፍ እና አፈና ዓለም አቀፍ ትችትን እያተረፈ ነው። በአሜሪካ ውስጥ ደግሞ የጠቅላይ ፍርድ ቤት የትራምፕ አስተዳደር በሺዎች የሚቆጠሩ የሃይቲ እና የሶሪያ ስደተኞችን ጊዜያዊ ጥበቃ ለመሰረዝ የወሰደውን እርምጃ እየገመገመ ነው ተብሏል። መንግስት የስደተኞችን ጊዜያዊ ጥበቃ ውሳኔ በፍርድ ቤት ሊታይ አይገባም በማለት ይከራከራል። ተሟጋቾቹ ግን ይህ እርምጃ በዘር ጥላቻ ላይ የተመሰረተ ነው በማለት ይከራከራሉ። ይህ ውሳኔ ከ1.3 ሚሊዮን በላይ ለሚሆኑት ስደተኞች የህይወትና የሞት ጉዳይ ነው ተብሏል። በሌላ በኩል ፕሬዚዳንት ትራምፕ በጀርመን የሚገኘውን የአሜሪካን ወታደራዊ ቁጥር ከ36,000 ወታደሮች ውስጥ ለመቀነስ እያጤኑ መሆኑን ተሰምቷል። ይህ የጀርመኑ መራሄ መንግስት ፍራንድሪክ መርዝ በአሜሪካ ላይ የሰነዘሩትን ትችት ተከትሎ የመጣ ነው የተባለው። ዶናልድ ትራምፕ ዋሽንግተን የኢራንን ወደቦች መከልከሏን ስኬታማ መሆኑን በመግለጽ ቴህራን በአስቸኳይ እጅ እንድትሰጥ አሳስበዋል። ፕሬዚዳንቱ በማህበራዊ ሚዲያ ላይ በለጠፉት ምስል ኖ ሞር ሚስተር ናይስ ጋይ የሚል መልእክት በማስተላለፍ የጦርነት ዝግጁነታቸውን አሳይተዋል። ነገር ግን የኢራን ፓርላማ አፈ ጉባኤ መሐመድ ባገር ጋሊባፍ ይህንን ኢኮኖሚ ጫና ዘመቻ ውድቅ አድርገውታል። ጋሊባፍ የነዳጅ ዋጋ እየናረ መሆኑን በመጥቀስ ቀጣዩ ማቆሚያው $140 ነው ሲሉ የአሜሪካን አስተዳደር ተሳልቀዋል። የኢራን ጦር በበኩሉ እስካሁን የወሰደው የዝምታ እርምጃ ለዲፕሎማሲው እድል ለመስጠት እንጂ አቅም አጥቶ እንዳልሆነ አስታውቋል። የሰላም ንግግሩ እየተቋረጠ ነው። የቀድሞ የኢራን የውጭ ጉዳይ ሚኒስተር ማኑቸር ማቲክ እንደተናገሩት አሜሪካ ዜሮ የዩራኒየም ማበልጸያ እንደምትፈልግ ቀድሞ ቢታወቅ ኑሮ ኢራን ስልቷን ትቀይር ነበር ብለዋል። ሙታኪ አክለውም ትራምፕ ስለ ዜሮ ማበልጸያ ሹክሹክታ መናገር ከጀመሩ ወዲህ ከነሱ ጋር መደራደር ምንም ፋይዳ የለውም ሲሉ የኢራንን አቋም ግልጽ አድርገዋል። ኢራን የኒውክሌር ጉዳዮች ወደ ጎን በመተው በቅድሚያ በሆርሙዝ ባህረ ሰላጤ ላይ ስምምነት ለማድረግ አቅዳ ነበር። ነገር ግን ፕሬዚዳንት ትራምፕ የኢራንን ወደቦች ለመዝጋት ዝግጁ መሆናቸውን ለረዳቶቻቸው መናገራቸው ድርድሩን ወደ ዜሮ መልሰዋል ብሏል። በመጨረሻም ወደ ሀገር ውስጥ ጉዳይ ስንመለስ ህወሓት ከፌዴራል መንግስት ጋር ያለውን ግንኙነት ገመድ መበጠሱን በይፋ አውጇል። በፕሪቶሪያው ስምምነት የተመሰረተው ጊዜያዊ አስተዳደር እንዲፈርስና የቀድሞ የክልል ምክር ቤት ወደ ስልጣን እንዲመለስ መወሰኑን ተከትሎ በትግራይ ክልል ከፍተኛ የፖለቲካ ትኩሳት ነግሷል። ጄኔራል ታደሰ ወረደ ስልጣን እንዲያስረክቡ የተሰጣቸው ማስጠንቀቂያ እንዲሁም የፌዴራል መንግስቱ ዝምታ ነገሮችን ወደ ጦርነት እያመሩ ይሆን የሚል ስጋት ፈጥሯል። በሌላ በኩል በደቡብ አፍሪካ ጆሃንስበርግ ከተማ በኢትዮጵያውያን ላይ የተፈጸመ ያለው የግልጽ አደባባይ ግድያ ቀጥሏል። በ4 ቀናት ውስጥ 4 ኢትዮጵያውያን ተገድለዋል። በፕሪቶሪያው የሚገኘው የኢትዮጵያ ኤምባሲ ለደቡብ አፍሪካ መንግስት ያቀረበው ጥያቄና ስደተኞች ያሉበትን አሳሳቢ ሁኔታ እናስደምጣቸዋለን።
እንደ ሁልጊዜው አብራችሁን ቆዩ። ሳብስክራይብ፣ ሼር፣ ላይክ ማድረጉንም አይዘንጉ። ህወሓት ከ4 ኪሎ የሚሰጥ ማንኛውም መመሪያ እንደማይቀበል በይፋ አስታውቋል። የቡድኑ ቃል አቀባይ አቶ ሚካኤል አስገዶም ለቢቢሲ እንደተናገሩት በሁለቱ ወገኖች መካከል የነበረው ብቸኛ የግንኙነት መስመር የሆነው የፕሪቶሪያ ስምምነት ፈርሷል ብለዋል። ህወሓት የፕሪቶሪያው ስምምነት ስለፈረሰ በዚህ ስምምነት የተመሰረተ በጄኔራል ታደሰ ወረደ የሚመራው ጊዜያዊ አስተዳደር ህልውናው የለውም ብለዋል። በዚህ ምክንያት ጄኔራሉ ስልጣናቸውን በሰላም እንዲያስረክቡ አሳስበዋል። ጄኔራል ታደሰ ወረደ በበኩላቸው ስልጣንን በኃይል የሚቀማኝ ኃይል አጋፈጣለሁ ማለታቸው ተከትሎ በመቀሌ በሁለቱም የህወሓት ክንፎች መካከል የኃይል ግጭት ሊቀሰቀስ እንደሚችል ታዛቢዎች ይናገራሉ። ህወሓት ከ2013ቱ ጦርነት በፊት በነበረው ምርጫ የተመሰረተው የክልሉ ምክር ቤት ተመልሶ ስራ እንዲጀምር ወስኗል። ይህ ምክር ቤት በቀናት ውስጥ ተሰብስቦ አዲስ ፕሬዝዳንትና ካቢኔ እንደሚሰይም ይጠበቃል። ይህ እርምጃ የፌዴራል መንግስቱ እውቅና ወደ ጎን የሚገፋ በመሆኑ በጠቅላይ ሚኒስትር አብይ አህመድ አስተዳደርና በህወሓት መካከል ያለውን ውጥረት ወደ ከፋ ግጭት እንደሚያመራው ተሰግቷል። በትግራይ ያለው የፖለቲካ ለውጥ ከፌዴራል መንግስት ጋር ያለው ግንኙነት መቋረጡ ብቻ ሳይሆን የቀጠናውን ሰላም አደጋ ላይ የሚጥል ነው። የፕሪቶሪያው ስምምነት መፍረስ ማለት ዳግም ወደ ጦርነት የመግቢያ በር ሊሆን እንደሚችል ተንታኞች ያጠናቃሉ። በመቀጠልም አሳዛኝ መረጃ እናስደምጣቸዋለን። በጆሃንስበርግ ከተማ ሲቢዲ ተብሎ በሚጠራው የንግድ ስፍራ በኢትዮጵያውያን ላይ የሚፈጸመው ግፍ ቀጥሏል። ባለፉት ጥቂት ቀናት ብቻ 4 ኢትዮጵያውያን በአሰቃቂ ሁኔታ መገደላቸው ተረጋግጧል። በማህበራዊ ሚዲያ የተሰራጨው አንድ የደህንነት ካሜራ ምስል እንደሚያሳየው አንድ ታጣቂ ግለሰብ በቀን ብርሃን ሰዎችን በሚተላለፉበት የገበያ ቦታ አንድ ኢትዮጵያዊ ከጀርባው በጭንቅላቱ ላይ ተኩሶ ሲገድለው ይታያል። ይህ ድርጊት በደቡብ አፍሪካ የተሰደዱ ወገኖች በምን አይነት ከፍተኛ ስጋት ውስጥ እንዳሉ ማሳያ ነው። በፕሪቶሪያ የሚገኘው የኢትዮጵያ ኤምባሲ ለደቡብ አፍሪካ መንግስት በጻፈው ደብዳቤ ግድያው እየፈጸመ ባሉ አካላት ላይ በአስቸኳይ ህጋዊ ምርመራ እንዲደረግና ውጤቱ እንዲገለጽለት ጠይቋል። ኤምባሲው ግድያዎቹ ከመጤጠልነት ጋር የተያያዘ ሊሆን እንደሚችል ጠቁሞ ኢትዮጵያውያን ላይ ጥበቃ እንዲደረግም አሳስቧል። ውድ ተመልካቾቻችን የሰዓቱ የኢትዮጵያ ሚዲያ መረጃዎችን ነበሩ። በትግራይ ክልል ያለው የፖለቲካ መፋጠጥ፣ የሳውዲና በደቡብ አፍሪካ ወገኖች ላይ እየደረሰ ያለው ግፍ እንዲሁም በመካከለኛው ምስራቅ ያለው ጦርነት ነበልባል ሁሉም መፍትሄ የሚሹ ጉዳዮች ነበሩ። አብረውን ስለቆዩ እንዲሁም ቻናላችን ሳብስክራይብ፣ ሼር፣ ላይክ ስላደረጉ ከልብ እናመሰግናለን። ቸር ቆዩ። ኢትዮጵያ የሁሉም ሚዲያ